የክሪስታል ፓላሱን ተከላካይ ማርክ ጉዌን በጥር ለማስፈረም የሚፈልግ ክለቡንና ተጫዋቹን ፍላጎቶቹን ማሟላት እንደሚጠበቅበት ተገልጿል። አሁን ላይ ባየር ሙኒክ፣ ባርሴሎና፣ ሊቨርፑል እና ማንቸስተር ሲቲ የተጫዋቹ ፈላጊ መሆናቸው የተገለጸ ሲሆን ተጫዋቹ ክረምት ላይ ወዳልተሳካው ሊቨርፑል የሚያቀናበት እድል ይኖራል ተብሎ ይጠበቃል። ነገር ግን አሁን ላይ ፉክክሩ ብርቱ እንደሚሆንባቸውም በሊቨርፑሎች ላይ እየተነገረ ነው የሚገኘው። ማርክ ጉዌ በበኩሉ ውሳኔውን ከመወሰኑ በፊት ሁሉንም ፈላጊ ክለቦች ማነጋገር እንደሚፈልግም ነው እየተገለጸ የሚገኘው። ተጫዋቹ በቀጣይ ለአውሮፓ ሻምፒየንስ ሊግ ዋንጫ ከሚፎካከሩ ክለቦች መካከል አንዱን ይቀላቀላል ተብሎ እንደሚጠበቅ ታማኝ መረጃ ምንጮች እያመላከቱ ይገኛሉ። የስፔኑ ክለብ ሪያል ማድሪድ ፈረንሳዊውን የሊቨርፑል የተከላካይ መስመር ተጫዋች ኢብራሂማ ኮናቴን ለማስፈረም ያላቸውን ፍላጎት ከአሁን ላይ ውድቅ ማድረጋቸውን ገልጿል። የስፔኑ ክለብ ሪያል ማድሪድ እንግዲህ ይህንን ተከላካይ ለማስፈረም ከዚህ በፊት እንደሚፈልጉ ሲገለጽም ነበር። ሆኖም ግን አሁን ላይ ኢብራሂማ ኮናቴን የማስፈረም ፍላጎት እንደሌላቸውና ከዝውውሩ መውጣታቸውን ለሊቨርፑል በይፋ ማሳወቃቸው ተገልጿል። ኮናቴ በሊቨርፑል ቤት ያለው ኮንትራት ሁኔታ አሁንም ያልተፈታ ጉዳይ ሆኗል። ሊቨርፑል የተጫዋቹን ኮንትራት ለማራዘም ከተጫዋቹ ጋር አሁን ላይ እየተነጋገረ ይገኛል። የተጫዋቹ የኢብራሂማ ኮናቴ መልስም ከወዲሁ እየተጠበቀ ነው የሚገኘው። ነገር ግን የተጫዋቹ ፍላጎት ይቆያል ወይስ ሊቨርፑልን ይለቃል ወይ የሚለው ጉዳይ እልባቱን ያላገኘ ጉዳይ ሆኗል። ሪያል ማድሪድ ከዝውውሩ ቢወጣም እንኳን የኮናቴ ኮንትራት ሁኔታ አሁንም እንደማይቀየር ዘ አትሌቲክ ያወጣው መረጃ አመላክቷል። ማንቸስተር ዩናይትድን እንመለከታለን። ማንቸስተር ዩናይትድ የኖቲንጋም ፎረስቱን አማካይ ኤሊዮት አንደርሰንን ለማስፈረም የመጀመሪያ ኢላማ ማድረጋቸው እየተገለጸ ይገኛል። ቀይ ሰይጣናቱ ኤሊዮት አንደርሰንን ኢላማ ቢያደርጉም ካርሎስ ባሌባ አሁንም በክለቡ ዝውውር ውስጥ ትልቅ ቦታ እንዳለው እየተነገረ ይገኛል። ዩናይትድ በ6 ቁጥር ቦታ አሁንም ተጫዋቾችን የማስፈረም ፍላጎት አለው። ዘንድሮም በውድድሩ እየተቸገረ ከሚገኝባቸው ቦታዎች አንዱ ይህ የ6 ቁጥር ቦታ እንደሆነ ይገለጻል። የካርሎስ ባሌባ ዝውውር በማንቸስተር ዩናይትድ ቤት በእጅጉ ቢፈለግም ብራይተን ኤንድ ሆቭ አልቢዮን ለዚህ ተጫዋች ዝውውር 100 ሚሊዮን ፓውንድ እንደሚፈልግም ሲገለጽም ቆይቷል። የሆነው ሆኖ ግን ዩናይትድ አሁን ግን የኖቲንጋም ፎረስቱን ተጫዋች ኤሊዮት አንደርሰንን ኢላማ አድርጓል እየተባሉ ነው የሚገኘው እና ኖቲንጋም ፎረስት ማንቸስተር ዩናይትድ ኤሊዮት አንደርሰንን የማስፈረም ፍላጎት እንዳለው ቢያውቁም ለተጫዋቹ 100 ሚሊዮን ፓውንድ ክለቡ ሊጠይቀው ይችላል የሚሉ መረጃዎች አመላክቷል። በቀጣይ የብሩኖ ፈርናንዴዝ ቆይታም በጣም አነጋጋሪ እየሆነ ይገኛል። በአውሮፓና ሳውዲ አረቢያ ክለቦች የብሩኖ ፈርናንዴዝ ፈላጊ ሆነው እንዲሁም የብሩኖን ጉዞ በቅርበት ለመከታተል ላይ ወይንም እየተከታተሉ እንደሚገኝም ነው መረጃዎች የወጡት። ሆኖም ግን ዩናይትድ የኤሊዮት አንደርሰን ፈላጊ መሆኑ ሰሞንኛው አነጋጋሪ ጉዳይ ሆኗል። የቀድሞ የዌስትሃም ዩናይትዱ ተጫዋች ቭላድሚር ኩፋል ከክለቡ ጋር የተለያየበት መንገድ እንዳስከፋው ተናግሯል። አሰልጣኙ ክለቡን ውሌን እንደማያራዝም ነገረኝ፣ ምክንያቱንም ስጠይቀው የክለቡ ውሳኔ ነው የሚል ምላሽ ሰጥቶኛል። ይህ በጣም ለኔ ያስከፋኝ ጉዳይ ሆኗል። ውይይታችን እንኳን የቆየው ለ30 ሴኮንድ ነበር ሲል ተጫዋቹ በክለቡ የነበረውን የ5 ዓመት ቆይታ በ30 ሴኮንድ መጠናቀቁ በጣም እንዳሳዘነው ለመረጃዎች እንዲሁ አቀብሏል ማለት ነው። ከክለቡ ጋር ስለያይ የልጄና እንዲሁም ደግሞ የባለቤቴ ጉዳይ እኔን በጣም ያሳዘነኝ ጉዳይ ሆኗል። ለልጄ ስነግረው ልጄ በጣም አለቀሰ፣ ለ2 ቀንም ሳያናገረኝ ቆይቷል የሚል አሳዛኝ እንዲሁ መልእክቱን ሰጥቷል። የክሪስቲያኖ ሮናልዶ ገዳን መቀነሱን ተከትሎ ፊፋ አሁን ላይ ወቀሳ እየደረሰበት እንደሚገኝ መረጃዎች አመላክቷል። የክሪስቲያኖ ሮናልዶ በፖርቱጋል ብሔራዊ ቡድን የዓለም ዋንጫ ማጣሪያ ጨዋታ ከሪፐብሊክ ኦፍ አየርላንድ ሲያደርጉ በቀይ ካርድ መውጣቱ ይታወቃል። ታዲያ ይህንን ቅጣት ተመልክቶ ፊፋ በክሪስቲያኖ ሮናልዶ ላይ የ3 ጨዋታ እገዳ መጣሉ ይታወቃልና የመጀመሪያ ጨዋታ ፖርቱጋል ከአርሜኒያ ጋር ባደረጉት ጨዋታ ተጫዋቹ እንዲሁ አንድ ጨዋታ እንዳመለጠው ይታወቃል። ሁለቱ ጨዋታዎች በ2026 የዓለም ዋንጫ ላይ ያልፉት እንደሚችል ሲዘገብም ቆይቷል። ፊፋ በስፔሻል ኬዝነት የተነሳ የክሪስቲያኖ ሮናልዶን 2 የጨዋታ እገዳዎችን ትላንት መሰረዙ ተገልጿል። አሁን ላይ ግን ይህንን ቅነሳ በተመለከተ የሪፐብሊክ ኦፍ አየርላንድ ኃላፊዎች የክሪስቲያኖ ሮናልዶ ቅጣት ወደ 3 መመለስ አለበት፣ ያ ካልሆነ ግን ወደ ካስ እናመራለን የሚል በዛሬው ዕለት ይህንን ምላሻቸውን ሰጥቷል። ፊፋም ምን ይላል? በቀጣይስ ካስ ይህንን ውሳኔ ያስተላልፋል ወይስ ክሪስቲያኖ ሮናልዶ በቀጣይ በዓለም ዋንጫው 2 ጨዋታዎች አያልፉትም የሚለው አሁን ላይ እየተጠበቀ የሚገኝ ጉዳይ ሆኗል።